የክረምት በጎ ፍቃድ ስራዎቻችን ላለፉት ጥቂት ዓመታት ብዙ ውጤት አስገኝተዋል። የክረምት በጎ ፍቃድ ስንል የእጅ አጠር ሰዎችን ቤት እንጠግናለን፣ እናድሳለን፣ እንሰራለን። ሃውሲንግ ላይ የምንሰራው ስራ አንድ የክረምት በጎ ፍቃድ ስራችን ነው። ሀገር በቀል ዛፎችን እንተክላለን፣ ፍሩቶችን እንተክላለን። በአንዳንድ ቦታ ደግሞ ባህር ዛፎችን እንቀንሳለን። ይሄም የክረምት በጎ ፍቃድ ስራ አካላችን ነው። ከዚያ ውጭ የገጠር መንገዶች በእጅ የሚሰሩ ቀበሌን ከቀበሌ የሚያገናኙ፣ ሰፈርን ከሰፈር የሚያገናኙ መለስተኛ ድልድዮች በህዝብ አቅም የሚገነቡ ይሰራሉ። ፋርማሲዎች ይገነባሉ። የመዋለ ህጻናት ትምህርት ቤቶች ይገነባሉ። በእነዚህ ሁሉ ስራ ውስጥ በመንግስት በጀት የማይሸፈኑ ነገር ግን የማህበረሰቡን የዕለት ተዕለት ችግር የሚፈቱ በርካታ ውጤታማ ስራዎች ሲሰሩ ቆይተዋል። አሁን ዘንድሮ ወሊሶ ላይ የኛ ቢሮ እዚህ ስፍራ ላይ መጠነኛ ቤቶች ይገነባል። ልክ አምና በማዕከላዊ ኢትዮጵያ እንደጀመርነው ስራ ማለት ነው። ታስታውሱ እንደሆነ ወልቂጤ ላይ፣ ስልጤ ወራቤ ላይ፣ ሀዲያ ላይ፣ ከምባታ ላይ ሰርተን ነበር። ያ ስራ ደግሞ ዞኑ፣ ክልሉ፣ ወረዳው ህዝቡ እያስፋፋው ቁጥሩ እያደገ የሚጨበጥ ውጤት እያመጣ ነው። ዘንድሮ ደግሞ እዚህ ወሊሶ ላይ አስጀምረናል። ተስፋችን በሁሉም ክልሎች፣ በሁሉም ዞኖች፣ በሁሉም ወረዳዎች እያንዳንዱ ማህበረሰብ ተባብሮ የእጅ አጠር ሰዎችን ቤት ይሰራል፣ ትምህርት ቤቶች ይገነባል፣ መለስተኛ በሎካል አቅም የሚገነቡ መንገዶች ይገነባል፣ ድልድዮች ይገነባል፣ ፋርማሲዎች ይገነባል፣ ጤና ኬላዎች ይገነባል። እነዚህ ስራዎች ተሰናስለው መንግስት በበጀት በእቅድ ከሚሰራቸው ጋር ሲደመሩ ነው የኢትዮጵያን ብልጽግና የሚያረጋግጡት። የኢትዮጵያ መንግስት ባለው በጀት ባለው የገንዘብ አቅም ብቻ ሊረጋገጥ የሚችል ብልጽግና የለም። ብልጽግና የሚረጋገጠው ያለን ትልቁ ሀብት ሰዋችን ነው። 130 ሚሊዮን ህዝብ ያላት ሀገር ናት። ይሄ ህዝብ ሲሰበሰብ ጉልበቱን፣ ሀብቱን፣ ዕውቀቱን ሲደምር በጣም በርካታ ችግሮች መፍታት ይችላል። ለምሳሌ ባለፉት 5-6 ዓመታት በሀገር ደረጃ 35000 መዋዕለ ህጻናት ተገንብተዋል። 35000 መዋዕለ ህጻናት መንግስት አቅጄ ልስራ ቢል የኢትዮጵያ መንግስት አይደለም የአፍሪካ መንግስታት አቅደን እንስራ ቢሉ ለአመታት ጊዜ ይፈጅባቸዋል። 35000 ተማሪ አይደለም 35000 ትምህርት ቤት ተገነባው። በዚህ ውስጥ ከ4 ሚሊዮን በላይ ህፃናት ዛሬ በሀገር ደረጃ በመዋዕለ ህጻናት ታቅፈው ትምህርት ይማራሉ። ከዚህ ቀደም መዋዕለ ህጻናት የማያውቁ ቀደም አንደኛ ደረጃ ትምህርት ቤት ውስጥ ገብተው ታሪካቸውን፣ ባህላቸውን ተወሰነ ደረጃ ደግሞ ቤዚክ የሚባሉ የትምህርት ስርዓት አብሮ መዋልን ይማራሉ። ይሄ በጣም ትልቅ ድል ነው። በመዋዕለ ህጻናት ላይ የሚገነባ ማንኛውም ስራ ውሎ አድሮ ፍሬ ያፈራል። ከዚህ ቀደም የነበረው ትምህርት ስርዓታችን ግን የሚያተኩረው አንደኛ ደረጃ ላይ ነው። አንደኛ ደረጃ ሲመጡ ከገጠር የመጡ ልጆች ምንም ነገር ሳይገባቸው ስለሚቀላቀሉ ብዙዎች ተመልሰው ይበተናሉ። መዋዕለ ህጻናት ላይ በየመንደራቸው ቋንቋ፣ አብሮ መዋልን፣ አብሮ መስራት፣ መጣላት፣ መታረቅን እየተማሩ ያደጉ ልጆች፣ ማህበራዊ ትስስር የፈጠሩ ልጆች አንደኛ ደረጃ ሲገቡ ድሮፕ አውት ወይም አቋርጦ የመውጣት ሬቱ በጣም ይቀንሳል። ልጅ የሚሰራው እስከ 10 ዓመት ነው። እስከ 10 ዓመት የሰጠነው ማንኛውም ዕውቀት ነው በኋላ በተለያየ መንገድ በቋንቋ እያማረ በተለያየ መንገድ የሚገለጠው እንጂ የሚገነባበት እድሜ እስከ 10 ያለው ነው። ከዚህ ውስጥ እስከ 7 ያለው ወይም አብዛኛው ፐርሰንት በመዋዕለ ህጻናት ውስጥ የሚሸፈን ይሆናል። ያንን ጊዜ ሚስ ማድረግ የለብንም ብለን ነው የምንሰራውና የክረምት በጎ ፍቃድ ስራዎቻችን አጠቃላይ በሀገር ደረጃ የምንሰራው 20-30 ሚሊዮን ህዝብ የሚሳተፍበት፣ ብዙ ብር የሚዋጣበት፣ ብዙ ችግሮች የሚፈቱበት፣ ተማሪዎች ከዩኒቨርሲቲ መጥተው ቀያቸው ሲውሉ የሚጨበጥ ውለታ ውለው የሚሄዱበት፣ ዛፍ ተክለው አጥራጥረው የደሃ ቤት ሰርተው መንገዶች ቀይሰው ከወጣቶች ጋር ተባብረው አቅመ ደካሞችን ደግፈው ስለሚመለሱ ወደ ዩኒቨርሲቲ ተመልሰው ቲዮሪ ሲማሩ መሰረት አላቸው፣ ባህል አላቸው፣ የትብብር መሰረት አላቸው፣ የትግግዝ መሰረት አላቸው። ቀያቸውን፣ ባህላቸውን፣ ታሪካቸውን ንቅል አይደሉም፣ ተነቅለው የተበጠሱ ሳይሆኑ ፋውንዴሽናቸው ላይ የቆሙ ናቸው። እንደዚህ ያለው እድገት ነው ሙሉ እድገት የሚሆነው። የተነቀለ እድገት ከማህበረሰቡ የወጣ እድገት ዋጋ የለውም። ቀየውን ያወቀ የሽማግሌዎችን ተረት ያወቀ የሽማግሌዎችን ምርቃት ያከበረ ሽማግሌዎች የደገፈ እዚህ የጎደለውን ደግሞ ዩኒቨርሲቲ ሄዶ የተማረ ሰው ሙሉ ሰው ነው። ያኔ ለሀገር የሚጠቅም ለሀገር የሚበጅ ዝም ብሎ የሚያወራ ብቻ ሳይሆን በተጨባጭ የሚሰራ ይሆናል። የማይሰራ እጅ በሚናገር አፍ ፍሬ ያፈራል። የሚሰራ እጅ በሚናገር አፍ በሚያስብ ጭንቅላት የተደገፈ እንደሆነ ግን ብልጽግና ያረጋግጣል። አብዛኛው አሁን ያለንበት ችግር የማይሰሩ እጆች በሚናገሩ ብቻ አፎች ተይዘው
ልማት ይመጣ፣ ሰላም ይመጣ፣ ብልጽግና የሚረጋገጥ ይመስላችኋል? ያ መሆን አይችልም። የሚሰራ እጅ፣ የሚናገር አፍ፣ የሚያስብ አእምሮ ሲሰናሰሉ ነው ልማት ለውጥ ይመጣውና የክረምት በጎ ፍቃድ ስራዎቻችን ከበጀት በላይ ናቸው፣ ከልማት በላይ ናቸው። የሚያስተሳስሩ፣ የሚያስተባብሩ፣ የሚያዋህዱ፣ የሚያስተዋውቁ በመልካምነት በሰፈራችን በመንደራችን ቁም ነገር ሰርተን እንድናልፍ የሚያስችሉ ስለሆነ ወጣቶች፣ ጉልበት ያላቸው ልጆች እንደ ታላቅ የክብር ስራ መውሰድ አለባቸው። መትከልንም፣ ቤት መጠገንም፣ አጥር መጠገንም፣ እርሻ ማገዝንም። አዛውንቶች ደግሞ በዛ ውስጥ ባህልን፣ ቋንቋን ማስተማር፣ ተረትን ማስተማር፣ ጸሎትን ማስተማር፣ መሬት መርገጥን፣ አፈር መንካትን ወደ ሰማይ ሲያንጋጥጡ ለምስጋና እንዲሆን ደግሞ ማስተማር ያስፈልጋል። ያ በሚሆንበት ሰዓት ሙሉ ቅርጽ ያላት የምትናበብ ቁም ነገር የምትሰራ ለራሷ የምትበቃ ለሰፈሯ የምትተርፍ በሀገር ስመጥር የሆነች ኢትዮጵያን መገንባት ያስችላል። እንስራ፣ እንበርታ። ከስራ ከብርታት ውጪ የሚገነባ ሀገር የለም። ተባብረን ከሰራን ከበረታን ግን ምንም ጥርጥር የለውም ባሰብነው መንገድ የኢትዮጵያ ብልጽግና ማረጋገጥ ይቻላል። ከፊታችን ያለው ዘመን ብዙ ድካም፣ ብዙ ስራ፣ ብዙ ውጤት የሚጠበቅበት ነው። መሰረታዊ የሚባል የኢትዮጵያ ችግር መልክ የሚይዝበት ሲዝን ነው ከፊታችን ያለው። በዚህ ጊዜ ውስጥ በጋራ በትብብር ቆመን ስራ እንድንሰራ አደራ ማለት ፈልጋለሁ። ክረምቱን ተጠቀምበት፣ ዝናቡን ተጠቀምበት፣ ጊዜውን ተጠቀምበት። ለኢትዮጵያ ብልጽግና አንዳንድ ጡብ የምናኖር መልካም ዜጎች ያደርገን ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ።